አሁን የምነግራችሁ ታሪክ ልጅ እያለን ቤተሰቦቻችን የሚፈልጉትን እንድናደርግላቸው ከዱላ መለስ ባሉ አካላዊ ጥቃትን በማያደርሱ ነገር ግን ከሰማናቸው በኋላ ከሐሳባችን ተቸክለው እንደሚቀሩት ታሪኮችና ተረቶች ያለ እንደዚህ ካላደረክ የሰውዬ ይበልሃል እንደሚባለው ተረት ብቻ አይደለም። አሁን የምነግራችሁ የጉዳይ በእውኑ በዚህ ዓለም የተፈጠረ የሰው ልጅ ሹካና ማንኪያ አንስቶ በስለትም እየቆራረጠ ከእግሩ ከእጁና ከጭኑ አድርጌ ልብላ እያለ የሰውን ልጅ የተመገበበት እውነተኛ ታሪክ ነው። ከሁሉ በላይ ደግሞ የዚህን ሰው በላ የፍርድ ሂደት ሲከታተሉ የነበሩ ሰዎችን እጅግ በጣም ያስቆጣው የዚችን የ25 ዓመት ሴት ተስፋ ጨልሞ በህይወት ጎዳና የምታደርገውን ሩጫ ባጭሩ ቀጭቶ በምስሉም ላይ እንደምትመለከቱት የሰውነቷን አካላት በዘርፍ ከፋፍሎ ሲያሻው በማንኪያ ሲያሻው ደግሞ በሹካ እያለና እያደረገ የተመገበን ሰው አንድም ፍርድ ሳይፈረድበት በከተሞቻቸው አራ ጎዳናዎች ላይ የተንጎማለለ ሲራመድ ማየታቸው ነበር። እንዳላሻ ሜዳ እንደወዲያኛው ስንቱን ጉዳ ሳየኝ እድሜ ዘልዛላው እንዳሉት አበው ሲተርቱ አንዳንድ የህይወታችን ገጾች የሚያሳዩንና የሚያሰሙን ነገሮች እንደው የእድሜያችንን መቀጠል የሚያስረግሙ ቢሆንም ይህ ግለሰብ ግን ይህን ተረት እንድንተርተው የሚያደርግ ሌላ ነገር አደረገ። እሱም እንዴት የሰውን ልጅ ገድሎና ቆራርጦ እንደተመገበ የሚያስረዳ መጽሐፍ አሳትሞ በራዲዮም በቲቪም እየቀረበ ዝናው መናኘቱ ነበር። ክቡራን አድማጭ ተመልካቾቻችን የምንሰራውን ስራ ከወደዳችሁ ላይክና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ ስንል የክብር ግብዣችን ነው። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። ይህን ሌዚ ሳጓ የተሰኘ ስም ዓለም የተዋወቀው በግሪጎራውያኑ ዘመን ቀመር 1981 ላይ በሀገረ ፈረንሳይ ፓሪስ ቢሆንም የግለሰቡ ቅድመ ፈረንሳይ ታሪክ ሲበረበር ወደ ሱልጣኗ ሀገር ጃፓን ወስዶ ያከራርመናል። በግሪጎራውያኑ ዘመን አቆጣጠር በአፕሪል 26 1949 ዓ.ም በጃፓኗ ከተማ ኮብ በስልጣንና በሀብት የቁንጮነት ደረጃ ላይ ሊቀመጡ ከሚችሉ ቤተሰቦቹ የተወለደው ሳጓ ቅንጡና ደልቃቃ የሚባል ልጅነትን ነበር ያሳለፈው። የአራዳ ልጆች እንደሚሉ በሶፍት ተጠቅልሎ በሰንደል የሚገረፍ የምታስተኛም የምታበላ ሞግዚት የተቀጠረለት እንደ አብዛኞቹ ሳይሆን አብዛኛው የማህበረሰብ ክፍል የሚመኘውን ህይወት የኖረ ሰው ነበር። ታዲያ ይህን ሁሉ ወላጆቹ ሲያደርጉለት ምክንያት ነበራቸው። የመጀመሪያው ሳጓ የተወለደው መወለድ ከነበረበት 9 ወር ቀደም ብሎ መሆኑ ሲሆን ይህም ወላጆቹን በተለይም እናቱን እጅግ በጣም የሚያሳስባት ነገር ነበር። የዚህ ዓለም እናቶች ቢለያይ ኖሯቸው ሲያረግዙ ሲያምጡ ሲያጠቡ አንድ ናቸው እንዳለችው ሙዚቀኛዋ የሳጓም እናት ስልጣንና ባለጠግነት የእናትነት ወጓን ሳያገድፍባት ልጇ ሳጓ እስኪያድግ ድረስ ከአይኖቿ ገጾች ለሽርፍራፊ ደቂቃዎች ሳትለየው አሳደገች። ልጅ ሳጓም ለአቅመ ትምህርት እድሜው ደረሰና እናትና አባቱ ብዕርና ደብተር ገዙና አስታጥቀው ዕውቀትና ጥበብን ማርኮ እንዲመጣላቸው ትምህርት ቤት ሰደዱት። ልጅ ሳጓም በትምህርቱ እጅግ በጣም ከፍተኛ ውጤት እያስመዘገበ ወላጆቹን እያኮራ መጣ። አስተማሪዎቹም የሳጓን የማንበብና ለነገሮች የነበረውን ፍላጎት ለወላጆቹ እየነገሩ ሁሌ ያደንቁት ነበር። ነገር ግን ከጉብዝናው ባሻገር ብቸኝነት እንደሚያበዛ ከሰዎች ጋርም ቶሎ የማይግባባ እንደነበር ይጠቅሳሉ። ታዲያ ከጉብዝናና ከእውቀት ባሻገር ያለው የሳጓ ማስፈሪ ገጾች የሚገለጹት በዚህ ወቅት ስለሆነ ልብ ብላችሁ አዳምጡኝ። ሳጓ ከትምህርት ቤት ደክሞት ቤት ይመጣና ትንሽ አረፍ ልበል ብሎ አልጋው ላይ ጋደም ይላል። ታዲያ በዚህ መሃል አስፈሪ የሆነ ህልም መመልከት ይጀምራል። ይሄም ህልም አንድ ማንነቱ የማይታወቅ ሰው ሳጓን አስሮት ሊመገበው የያዘውንም ስለት እየሞረደ ይመለከታል። ሳጓም ህልሙ ስላስፈራው ደንግጦ ተነሳ። ይቺ ህልም ነች ታዲያ የሳጓን ህይወት የጨለማ ያደረገችው። ሳጓም ሲቀመጥ ሆነ ሲነሳ የሚያስበው ስለዚህ ህልም ብቻ ሆነ። ታዲያ ህልሙ ላይ ሲበላ ስለሆነ ያየው እኔ ሰውን ብበላ ምን ችግር አለው እያለ ቀን ከሌት ማሰብ ጀመረ። ሳጓም ህልሙን እውን ሊያደርግ ቆርጦ ተነሳ። የክፍሉ ተማሪ የሆነችን ሴት ሊመገባት በማሰብ መውጫ መግቢያዋን አጥንቶ ጨረሰ። ልጅቷም ከትምህርት ቤት ወጥታ ቤቷ እስክትደርስ ድረስ ተከታትሏት ከሄደ በኋላ ልጅቷ ቤቷ እንደገባች የቤቷን መስኮት ሰብሮ ሊገባ ሙከራ አደረገ። ነገር ግን ሙከራው ሳይሳካ ቀረና ሳጓም በፖሊስ ተያዘ። ለፖሊስም እውነታውን ተናዘዘ። ፖሊሶቹም በጤናው ላይሆን ይችላል በሚል ወደ ስነ ልቦና ሐኪም ወሰዱት። ገንዘብ ካለክ በሰማይ መንገድ አለ ነውና ተረቱ። ቤተሰቦቹም በጉዳዩ ጣልቃ በመግባት ሳጓን ከፖሊሶቹም ከሐኪሞቹ ምርመራ ነፃ ወጡት። በቤተሰቦቹም ምክንያት በአንዳች ወንጀል ሳይከሰስ ተረፈ። ባለስልጣንም ባለ ሀብትም የሆነው የሳጓ ወላጅ አባት ልጁ ወንጀል ፈጽሞ ከወንጀል ነፃ ወጣው መባልን ፈርቶ ሳጓ ከጃፓን ውጭ እንዲኖር ወሰነ። ነገር ግን የአባቱ ፍቃድ እንዲፈጸም ሳጓ የግድ የጀመረውን ትምህርት መጨረስ ነበረበትና እስኪጨርስ ታገሱት። ሳጓም ትምህርቱን እንደጨረሰ በግሪጎራውያኑ ዘመን
ቀመር 1970ዎቹ ላይ ወላጅ አባቱ ሳጓን ወደ ፈረንሳይ ፓሪስ ሶርቦርን ዩኒቨርሲቲ ላከው። የፈረንሳይን ምድር የረገጡት የሳጓ እግሮች ከጃፓን የወጡት ተጸጽተውና ታርመው አልነበረምና የሳጓም ሰውን የመመገብ እቅድ አልጨነገፈም ነበር። ይባሱም ብሎ የፍቅር ከተማ በምትባለው ፓሪስ ወጣ ብሎ ቃኘት ሲያደርግ ረጃጅምና ውብ የሆኑ ሰዎችን በብዛት ስለተመለከተ ራሱን እንዳስቀያሚና መልከ ጥፉ አድርጎ በአእምሮ መሳል ጀመረ። ታዲያ ይሄን ሐሳብ ቀደም ሲል ከሚያስበው ሰውን የመብላት እቅድ ጋር ያቆራኘውና እነዚህን ረጃጅምና ውብ ሰዎች ብመገብ እንደነሱ ረጅምና ቆንጆ ሆናለሁ ብሎ አሰበ። ነገር ግን ይህን እቅዱን እንዲያሳካ ከሰው ጋር ቶሎ መግባባት አለመቻሉ ፈተና ሆነበት። ከክፍል ተማሪዎች መሃል ብቸኛና የማያወራ ተማሪ እሱ ስለነበር ይቺ የምትመለከቷት ሴት ሬኔ የተሰኘች የ25 ዓመት ወጣት ቀርባው እንዲያወራና ከሰው ጋርም እንዲግባባ እሷም ጓደኛው በመሆን እንደምትረዳው ይስማሙና ጓደኛሞች ይሆናሉ። ሚሉሽን በሰማሽ ገበያ ባልወጣሽ እንዲል ቢሂሉ ሳጓ ከራሱ ዶልቶ ነፍስ ማጥፋት እቅዱን ወጥኖ መከራረሙን ብታውቅ እንኳን ጓደኝነት ጠላትነት ራሱ የማያዋጣ እንደሆነ ትረዳ ነበር። እንዲያው ነበር ስለሆነ በነበር ትተነው የነበረውን ታሪክ ግን አንዳንድ ልበላችሁ። የሳጓና የሬኔ ጓደኝነት ጠነከረና እንዲያው ለሰላምታ ደህና ነሽ እንዴት ነሽ ከማለትም አልፎ ቤት ድረስ እየተጠራሩ ለማንበብ እያሉ ጊዜ የሚያሳልፉ ወዳጆች መሆን ቻሉ። ሬኔም እንደ ሳጓ እዛው ዩኒቨርሲቲ ኮምፓራቲቭ ሊትሬቸር ኤንድ ኢንተርናሽናል ስቴዲስ የሚባል የትምህርት ዘርፍ ቢሆንም የሚማሩት ሬኔ ግን ኔዘርላንድ መወለዷና የደች ቋንቋ አቀላጥፋ መናገሯ ከሳጓ ይልቅ ለሬኔ ትምህርቱ ይቀላት ነበር። የሳጓም ሰውን የመብላቱ ቃቤ ከቁጥጥር ውጭ ሲሆንበት በግሪጎሪያውያኑ ዘመን ቀመር ጁን 1981 ላይ ለሬኒ በመደወል ሲያጠና የከበደው መጽሐፍ እንደነበርና እሷን በቶሎ መታ እንድታስረዳው ጠየቃት። ሬኔም ሳጓ ዝምተኛ በመሆኑ እንዲያፍ አውጥቶ እሷን ነይ ስላላት የልብ ጓደኛው አድርጎኛል ብላ በማሰብ እጅጉን ደስተኛ በመሆን ወደ ሳጓ አፓርትመንት ገሰገሰች። ሳጓም እንዳትጠራጠር ብሎ መጽሐፍን ብዕርም ከጠረጴዛው ኮልኩሎ ጠበቃት። ሬኒም ወደ ሳጓ አፓርትመንት ደርሳ ለተወሰነ ሰዓታትም አንድ ላይ በመሆን ካጠኑ በኋላ ሳጓ ወደ መጸዳጃ ቤት ብሎ ከሬኒ አጠገብ ተነስቶ ሄደ። ምን እንደተደገሰላት ለአፍታ አንዳች ደቂቃ ያልጠረጠረችው ሬኒ ከስፍራዋ ቁጭ ብላ ሳጓ እስኪመጣ ስራዋን ቀጠለች። ነገር ግን ካጠገቧ መጸዳጃ ቤት ብሎ የሄደው ሳጓ የተመለሰው ሽጉጥ ይዞ ነበርና በሰላም ተነስቶ እንደሄደው በሰላም አልተመለሰም። በእጁ ያዘውን ሽጉጥ ከሬኒ ጀርባ በመሆን በሬኒ ላይ ከደቀነ በኋላ ለአንዴና ለመጨረሻ ጊዜ እሷን በህይወት ያያት እሱ እንደሆነ አስቦ የሽጉጡን ቃታ በሬኒ ላይ ሳበው። የሚመለስ ቢሆን እንደሞተ ሳይቀር ያሰኛል አንዳንዱ ዳግመኛ ቢፈጠር ብሎ እንዳቀነቀነው ታላቁ የሙዚቃ ንጉስ ጥላሁን ገሰሰ እንደሷ ያሉ መልካም ሴቶች ዳግመኛ እንዲፈጠሩ እንመኝ ይሆናል እንጂ መመለስ ባንችልም ሳጓም በሬኒ ላይ በተኮሰው ሽጉጥ ምክንያት ሬኒ እስከ ወዲያኛው አንቀላፋች። ሳጓም ጊዜ ሳያጠፋ ለዘመናት ይመኝ የነበረው የሰው ስጋ እንደ ጠቦትና ጥጃ ከፊቱ ተንጋሎ ሲመለከት ልቡ ጮቤ ረገጠ። በፍጥነት ወደ ጓዳም ዘልቆ ስለት በማምጣት የሬኒን ሙት አካል ለመመገብ እንዲመቸው አድርጎ ቆራርጦ ያሰናዳውንም የሰው ስጋ በዘርፍ በማድረግ ከፊሉ የሚጣል ከፊሉ የሚበላ ደግሞ የተወሰነው ለሌላ ጊዜ ብሎ አስበው ፍሪጅ ውስጥ አስቀመጠው። ያሰኘውንም ያህል ከተመገበ በኋላ ሊመገባቸው ያልፈለጋቸውን የሬኒን የሰውነት ክፍሎች አውጥቶ ሊጥላቸው በሻንጣ ሰብስቦ አጎራቸው። ማታ ይሄን ሲያሰናዳ ያመሸው ሳጓ ሊነጋጋ ሲል የፀሐይም ጀንበር መፈንጠቅ ሲጀምር በሻንጣ የቀበረውን የሬኒን ሰውነት በአቅራቢያው ወደሚገኝ ፓርክ ወስዶ ወረወረው። በፓርኩም ውስጥ ስፖርታዊ እንቅስቃሴ ሲያደርጉ የነበሩ ሰዎች ከሻንጣ ውስጥ ደም እየወጣ መሆኑን ስለተመለከቱ ሳጓም ከአካባቢው ሳይርቅ ቶሎ ለፖሊስ ደውሎ አስያዙት። የሳጓም ቤት በፖሊሶች ሲመረመር ይህ የምትመለከቱት የሬኒ ስጋ በቤቱ የተገኘ ሲሆን ፖሊሶቹም ወዲያው በሳጓ ላይ ክስ ከፈቱ። ነገር ግን ሳጓም የአእምሮ በሽተኛ ነኝ ብሎ በመከራከሩ ዳኞቹንም በማሳመኑ እስር ቤት መግባት የነበረበት ሳጓ የአእምሮ ማገገሚያ ገባ። ይህን ክፍተት የተመለከተው ባለስልጣን አባቱም ልጁ ሳጓ ሕክምናውንም ፍርዱንም በተወለደበት ሀገር ጃፓን እንዲከታተል አሳምኖም ተደራድሮም ልጁን ከፈረንሳይ ወደ ጃፓን መለሰው። ሳጓም በሀገረ ጃፓን በአእምሮ ማገገሚያ ትንሽ ከቆየ በኋላ ፍጹም ጤነኛ ነው ብሎ አስወጡት። በሀገረ ፈረንሳይ የተከፈተበት ክስ በመቋረጡ በሀገረ ጃፓንም ሳጓን በደል አድርሶብኛል ብሎ የሚከሰው ሰው በመጥፋቱ በፈጸመው ወንጀል ማንም ሳይጠይቀው ነጻ ሰው ተባለ። ይባሱም ብሎ እንዴት እንደገደላትና ምን እንዳነሳሳው የሚያስረዳ መጽሐፍ በመጻፍ እስር ቤት ገብቷል ተብሎ የተረሳው ስሙ ዳግመኛ ናኘ። በራዲዮ ጣቢያም በቴሌቪዥን ጣቢያም እየቀረበ ትንታኔዎችን በመስጠት ሙሉ ጃፓን የሚያውቀው ሰው ሆነ። ይሄን ሁሉ አሰቃቂ ወንጀል የፈጸመውም ሰው ሳጓ ሞት የሚባል የሰው ሁሉ ጣፋንታ ለሱም አልቀረለትምና ከ1990ዎቹ አንስቶ እስከ 2000 ዓመተ ምህረት ድረስ በስኳር በስትሮክና እጅና እግሩ ተሳስሮ ለ10 ዓመታት ሲሰቃይ ከኖረ በኋላ በግሪጎሪያውያኑ ዘመን ቀመር ኖቬምበር 24 2022 ላይ በ73 ዓመቱ ከዚህ ዓለም በሞት ተለየ። ክቡራን አድማጭ ተመልካቾቻችን ስለ ዛሬው እውነተኛ ታሪክ ያላችሁን ማንኛውንም ሐሳብና አስተያየት በኮሜንት መስጫ ሳጥን ውስጥ
እንድታስቀምጡ ስንል ጋበዝናችሁ። በሌላ ዝግጅት እስክንገናኝ ድረስ መልካም ሳምንት ይሆንላችሁ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።